አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ውሏችሁ እንዴት ነበር? ጠፋ ብዬ ውያለሁ። ተናፍቃችኋል። እናንተ አልናፍቃችሁ? እና ወዶቼ ጨረቃዎቻችንም ደግሞ ያው በቲክቶክ እንግዲህ ፖስት ያደረጉት ነገር የለም ምናምን ተናፍቀዋል በቲክቶክም እና ሪፖስት ምናምን ግን ያደርጋሉ እያየኋቸው ነው ምናምን እና እንደውም ቅመምዬ ሪፖስት ካደረገቻቸው ጥቅሶች የተመቹኝን አምጥቼላችኋለሁ አንድ ሁለት ምናምን ማለት ነውና አንደኛው በተለይ በሁላችንም ያለ ነው ብዬ አስባለሁኝ። በተለይ በቃ እኔ እንደዚህ ነኝ እና አንደኛው ምን ይላል መሰላችሁ? ቺርስ ማታ ሰው ህልም በሚያይበት ሰዓት ቲክቶክ ስክሮል የምናደርግ ሰዎች የምር ይሄ እኔ ላይ ያለው ወላሂ ማለት በቃ በጊዜ ተኛለሁ ዛሬ በቃ መተኛት አለብኝ ምናምን እልና ማለት ነው ቲክቶክ ገባላለሁ። ከዛ ከጓደኞቼ ጋር አወራለሁ ምናምን ከዛ ደግሞ ትንሽ ስክሮል እያደረኩኝ ምናምን ማየት ነው በቃና ጧት እንቅልፍ ያስቸግረኛል ምናምን ነገርና እንደዚህ የምናደርግ ብዙ ነንና እንቅልፍ ማጣት መጥፎ ነው። ስለዚህ የመተኛ ሰዓታችንን ማስተካከል አለብን። እንደ ሀሳብ እንደ ሀገር ይሄ ነገር መስተካከል አለበት። የምሬን ነው። ይሄ በሁሉም ላይ ያለ ነው ብዬ አስባለሁ። ይሄ ቲክቶክ ከመጣ ጀምሮ ሲጀምር ሰው በትክክል እንኳን እንቅልፍ እያገኘ አይደለም። የምሬን ነው። እና ሁላችንም ማስተካከል መቻል አለብን ባይ ነኝ። እኔ ለማስተካከል እየጣርኩኝ ነው። እናንተም ጣሩ እሺ ውዶቼ። የእንቅልፍ ማጣት በነገራችን ላይ በጣም መጥፎ ነው። በጣም እድሜን ሁሉ የሚቀንስ አእምሮን የሚያበላሽ የምግብ ፍላጎታችሁን የሚዘጋ የድካም ስሜት ይሰማችኋል ምናምን በጣም ብዙ አይነት በሽታ ነው እንትን የሚላችሁና ልክ አይደለም የእንቅልፍ ማጣት ምናምን ነገር። ስለዚህ እኔ አንዳንዴ በቃ ቀን እረፍት አደርጋለሁኝና የተወሰነ ሰዓት የእረፍት ሰዓት አለኝ። በዛ ሰዓት እረፍት ሰላም ማድረግ እያልኩኝ በቃ እዘናጋለሁ። ግን ደግሞ ልክ አይደለም እንደዛም ቢሆን ማለት ነው። በቃ ትክክለኛ የኛ የእንቅልፍ ሰዓታችን ሌሊት ላይ ነው አይደለ? በተለይ እዚህ ሰው ሀገር ያለን ሰዎች በፈለግን ሰዓት የምንተኛ በፈለግን ሰዓት ቁጭ የምንል ምናምን የምንዝናና አይደለንም አይደለ? ስለዚህ የእንቅልፍ ሰዓታችንን መሻማት የለብንም። ሁላችንም መተኛት መቻል አለብን። እንቅልፍ በደንብ ማግኘት መቻል አለብን። ከምግብ በላይ እንቅልፍ ለሰው ልጅ አስፈላጊ ነው ውዶቼ። እና ያው ለሁሉም ይሆናል በሚል ነው ያመጣሁት። ቅመምዬም ደግሞ እንትን ብላለች የሆነ የሚያለቅስ አይነት ኢሞጂ የለም እሱን ነገር አድርጋለች ማለት ነው። ያው በሁላችንም አብዛኛው ምን በውጭ ሀገር ብቻ የምንኖር ሀገር ቤትም ያሉ በቃ እንደዚህ አሁን ቲክቶክ ምናምን ይሄ ቴክኖሎጂ ስለተስፋፋ በቃ ስልኩ ላይ ነው አዳም ያፍጦ ምናምን የሚያድረው ማለት ነውና የአብዛኛው ሰው ችግር ነው ብዬ አስባለሁ ይሄ ማለት ነው። እና ውዶችዬ ሌላው ወይ ጥረትህን ጨምር ወይ ፍላጎትህን ቀንስ የሚል ነገር ነውና እውነት ነው። ወይ ጥረቱን መጨመር ነው ወይ ጥረታችንን የምንጥረውን ነገር የተሰማራንበትን ስራ ወይም ደግሞ ያሰብነውን አላማችንን እስከምናሳካ ድረስ ጥረታችንን መጨመር ነው ወይ ደግሞ ፍላጎታችንን መቀነስ ነው። ፍላጎታችን በጨመረ ቁጥር ጥረታችን ካነሰ ዋጋ የለውም አይደለ? ፍላጎታችን ትልቅ ከሆነ ጥረታችንንም በዛው ልክ መጨመር መቻል አለብን። ስለዚህ ወይ አንዱን መምረጥ ነው ወይ ሁለቱንም ካስኬድን ደግሞ ጥረታችንንም ፍላጎታችንንም ማስፋት ነው ማለት ነው በቃ። እና ውዶችዬ ጥሩ ተመኝ ጥሩ እንድታገኝ ተብሏል አይደል? በትልልቁ እንመኛለን በቃ ይሄ ቢኖረን ይሄን ብናደርግ እዚህ ደረጃ ላይ ብደርስ ምናምን ነገር ብለን እናስባለን አይደለ? ስለዚህ እዛ ደረጃ ላይ ደግሞ ለመድረስ መጣር ግድ ነው። መጣር ያስፈልጋል። ስለዚህ ወይ ፍላጎታችንን ትንሽ ቀነስ ማድረግ ወይ ጥረታችንን ደግሞ መጨመር ነው ማለት ነው ውዶቼና የተመቸኝ ስለሆነ ነው። ሲቀጥል እንግዲህ አንዳንድ እህቶቼ ግጥም ለጨረቃዎቻችን ጣል አድርጌባቸው አይነት ነገር ብላችሁ ነበርና ዝም ብዬ እንዲሁ ትንሽ ግጥም ይዤላችሁ መጥቻለሁ ማለት ነው ለጨረቃዎቼ። ከዛ ደግሞ አንዷ እህቴ ደግሞ የደስታዬ ብርሃን የሚለውን የገረመው አሰፋን ሙዚቃ ጋብዥልኝ ብላኛለች ማለት ነውና እንግዲህ ያው ሙዚቃውን በድምጽ አላመጣውም እኔ ነኝ ማንጎራጉርላችሁ እዚህ ምናምን ማለት ነውና ለማንኛውም ኮፒራይት ስለሚሰጠኝ ማለት ነው ውዶቼ። አሁን ወደ ግጥሙ ልሂድላችሁና ጨረቃዎቼ እናንተ እንቁዎች እንዴት አደራችሁ? እንዴት እስዋላችሁ? ፈጣሪ በቅፉ ሁሌም ያኖራችሁ። ፍቅርን መልኩን ማየት የምትፈልጉ ኑ ጨረቃዎች ቤት አረፍ ትላላችሁ። የፍቅርን እንጀራ እንዳቀርቡላችሁ ወጥም አያስፈልግ ብቻውን በቂ ነው። ምን አለፋችሁ ደረቁን ማር ነው። ጨረቃዎች ሁሉም በእጃቸው ነው።
እውቀትም ማስተዋል ሁሉም አብሯቸው ነው። ግና ሰው ናቸውና አንዳንዴ ሲስቱ እኛም ባለን እውቀት ከህይወት ልምዳችን በጥሩ አስተያየት መክረን መመለስ ነው። ከጸብ ከጥላቻ ከስድብ ጋጋታ ትንሿ በቂ ነች የፍቅር ጠብታ። ስለዚህ ፍቅርን ሰንቀን የተሻልን ሆነን የህይወትን ጣዕም ቅኔ ማሳየት ነው። ጨረቃዎች ደግሞ ታዛዥም አክባሪም የሰላም ሰው ናቸው። ብቻ ያሰቡት ተሳክቶ ይመር ሀያታቸው። ውዶቼ ያው ትንሽ ነው ግጥሙና እንደተመቻችሁ ተስፋ አድርጋለሁ። የደስታ የብርሃን ሁሉን ያደለሽ ይመስገነው አንቺን ለኔ ያረገሽ ኑሪ በልቤ ተደላድለሽ መድኃኒቴ ነሽ ሰላም አለሽ ኑሪ በልቤ ተደላድለሽ መድኃኒቴ ነሽ መድኃኒቴ እያለ ይቀጥላል ማለት ነው። እና ትእዛዛችሁን አድርሻለሁኝ። እሺ ያዘዛችሁኝን ትእዛዛችሁ ደርሷል። ለማንኛውም ውዶቼ እንግዲህ ዛሬ በጥሩ ነገር ደስ በሚል ነገር እንደሚመጡ ተስፋ አድርጋለሁ። ሁላችሁም በጣም ደስ ብሏችኋል፣ በጣም ደስ ብሎናል። እና ያው እንግዲህ ፍቅር ምን ያክል ከባድ እንደሆነ ፍቅር ምን ያክል ሀያል እንደሆነ እያሳዩን ነው ሁልጊዜም ቢሆን ማለት ነው። ሀይሚዬና ብሩኬ በተግባር እያየን ነው። ስለዚህ አላህ መጨረሻቸውን ያሳምርላቸው። በቃ ያሰቡት ሁሉ ተሳክቶ ፈጣሪ ለቁም ነገር አብቅቷቸው ወልደው ከብዶ የምናያቸው ያድርገን ማለት ነው ውዶችዬ። እና በዚሁ አጋጣሚ ያው ናቲም ሰሞኑን የሚሰጣቸው ምክሮች ምናምን በጣም ደስ የሚሉ ምክሮች ነበሩና ለሁላችንም የሚጠቅም እና ውዶችዬ ጨረቃዎቻችን ሁልጊዜም ወደፊት የኛ ጀግኖች ትችላላችሁ ነው የምላችሁ። ትችላላችሁ እናንተ ላይ ሲጀምር ሁሉም ነገር ያምራል። የምር ሀይሚዬና ብሩኬ ላይ ምንም ነገር ቢሰሩ ምንም ነገር ቢያደርጉ እነሱ ላይ ሁሉም ነገር ያምርባቸዋል። አይዶን እኔ ስለምወዳቸው ይሁን አላቅም። እኔ እንጃ እነሱን ባየሁበት አይኔ ሌሎች ካየው ይሆናል አይደለ በቃ በፍጹም አይመጣልኝም ከነሱ ጋር እኩል አይመጣልኝም በጭራሽ። እና ብቻ የተማራችሁበትም ነገር ተምራችሁ ብዙ ነገሮችን ትዕግስት፣ ማስተዋልን፣ ግልጸኝነትን ምንም ነገር ሲፈጠር ተነጋግረን መፍታት እንዳለብን በንግግር የምናምን ሰዎች መሆን እንዳለብን በቃ አለ አይደለ ችኩል መሆን እንደሌለብን ላይክ ቸኩለን ለውሳኔ ምናምን የምንቸኩል አይነት ሰዎች መሆን እንደሌለብን በቃ ብቻ ብዙ ነገሮችን አይተናል። ከዛ ባለፈ ለኦዲየንስ አንዳንድ ነገሮች አያለሁ ቲክቶክ ላይ ምናምን። መቼም ቲክቶክ ላይ ብዙ ጤነኛ ያልሆነ ሰው አለና ብዙ ማውራት አልፈልግም ስለዚህ ነገር። ግን ለኦዲየንስ ይሆናል አይደለ እርስ በርስ እህቶቻችሁ ጋር ምናምን የስደት እህቶቻችሁ ጋር ባትጣሉ። ይሄው ሀይሚዬና ብሩኬ ዙረው የሚገናኙ ልጆች ናቸው። መቼም የማይለያዩ ልጆች ናቸው። ብዙ ነገር ያስተሳሰራቸው ልጆች ናቸው። ህይወት ቀልድ አይደለም። ገባችሁ አይደለ? ስለዚህ እናንተ እዚህ የስደት እህቶቻችሁ ጋር ምናምን እርስ በርስ ቡልጭስ እየተባባላችሁ የምትዘዳደቡት ነገር ምናምን ልክ አይደለም። የምረኝ ነው። ሁላችሁም ሰው ሀገር ላይ ነን ያለ ነው ሁላችንም ማለት ነው። ስለዚህ ለራሳችን ለህይወታችን መጨነቅ፣ ማሰብ፣ ለሀገራችን መጸለይ፣ ሀይሚዬና ብሩኬንም ደግሞ ከወደድን ሁለታቸውንም በኩል ላይን እያየን መጓዝ ነው እንጂ እንደዚህ አንዱን ከፍ አንዱን ዝቅ እየተደራረገ ከኦዲየንስ ጋር እርስ በርስ ከራሳችሁ እህት ጋር ተጣልታችሁ እስከ መቼ ነው ውዶቼ? እስኪ እንደው እንደ ሰው አስቡና ቆም ብላችሁ አስቡና ወደ ራሳችሁ ለመመለስ ሞክሩ። ሁልጊዜ ሰው ሀገር ሆናችሁ እንደዚህ እርስ በርስ ምናምን ነገር አይመጣውም። የምሬን ነውና ልቦና ይስጠን ለሁላችንም። ብቻ አብዛኛውን ጊዜ ሰው ልጅ ስንባል ስሜታችንን ስለምንከተል ነው። ቆም ብለን ብናስብ ግን ስህተታችን ምን ላይ ነው የሚለውን ነገር እናስተውል ነበረ። ከዛም በተጨማሪ ደግሞ የተሻልን ሆነን ስንገኝ ደግሞ አሸናፊ እንሆን ነበር። ግን የተሻልን ሆነን ከመገኘት ይልቅ በእልክ በስሜት ሌላ ነገሮችን ጥፋቶችን ማጥፋት ምናምን እኔስ ከማን አንሳለሁ እኔስ ምናምን የሚለው ነገር እልክ ውስጥ እንጋባና ሌላ ነገር ውስጥ እና ብቻ ልቦና ይስጠን። ምንም ማድረግ አይቻልም። የሚዲያ ሰው ስትሆኑ ወይም ደግሞ ኦዲየንስ ከሆናችሁ ምናምን ብዙ ነገሮች በውስጣችሁ ይፈጠራሉ ምናምን። ስለዚህ በቃ ልቦና እንዲሰጠን ብቻ ዱአ አደርጋለሁኝ ለራሴም ለሁላችንም ማለት ነው። እና ውዶቼ መልካም ቀን መልካም ምሽት ይሁንላችሁ። ባይ ባይ።